ውድና የተከበራችሁ የሩህ ሚዲያ ቤተሰቦች ዕለታዊ የሩህ ሚዲያ መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። በሶማሌ ክልል በደረሰ የትራፊክ አደጋና በተከታታይ በተከሰተ የመቃብር መደርመስ የ15 ሰዎች ሕይወት አለፈ። በሶማሌ ክልል ቀብረ ቢያህ ወረዳ ጉዮ ቀበሌ በደረሰ አሰቃቂ የትራፊክ አደጋ 12 ሰዎች ለሞት ሲዳረጉ በሌሎች 3 ሰዎች ላይ ደግሞ ጉዳት መድረሱ ተገለጸ። የሶማሌ ክልል ኮሚኒኬሽን ቢሮ እንዳስታወቀው አደጋው የተከሰተው በፎርስ ባለ 3 እግር ተሽከርካሪና በአይሱዙ የጭነት ተሽከርካሪ መካከል በደረሰ ከባድ ግጭት ሲሆን የፖሊስ አካላት አደጋው ትክክለኛ መንስኤ በማጣራት ላይ ይገኛል። በአካባቢው ማህበረሰብ ላይ ከፍተኛ ድንጋጤ የፈጠረው ሌላኛው አሳዛኝ ክስተት ደግሞ የተከሰተው በዚሁ ዕለት ነው። ይህንን የትራፊክ አደጋ ተከትሎ የሟቾችን አስክሬን ለመቅበር በተደረገ የቀብር ስነስርዓት ወቅት ያልተጠበቀ የመቃብር ስፍራ መደርመስ አደጋ ባጋጠመው ተጨማሪ 3 ሰዎች ሕይወታቸውን ሲያጡ ከ10 በላይ ሰዎች ላይ ጉዳት ደርሷል። በአጠቃላይ በዕለቱ በተከሰቱት በእነዚህ ተከታታይ አደጋዎች የ15 ሰዎች ሕይወት ያለፈ ሲሆን ከ13 በላይ ሰዎች ደግሞ በተለያየ ደረጃ ጉዳት ደርሶባቸዋል። ክስተቱን ተከትሎ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ ባስተላለፉት መልእክት በተከታታይ በደረሱት አደጋዎች ሕይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሐዘን ገልጸው ለሟች ቤተሰቦችና ለመላው የክልል ነዋሪዎች መጽናናትን ተመኝተዋል። ወደሚቀጥለው መረጃችን እናልፋለን። ስፔን የዓለም ዋንጫ አሸናፊ ሆነች። በ2026 የዓለም ዋንጫ ፍጻሜ ከአርጀንቲና ጋር የተፋለመችው ስፔን 1-0 በሆነ ውጤት በማሸነፍ የዋንጫው ባለቤት ሆናለች። የጨዋታው መደበኛ 90 ደቂቃ አልቆ በተጨማሪ 30 ደቂቃ ላይ ነው 1 ጎል አስቆጥራ ያሸነፈችው። በሙሉ ጨዋታው ስፔን ከፍተኛ ብልጫ ወስዳ ነበር። ሊዮኔል ሜሲ ተከታታይ ዓለም ዋንጫ የሚያሳካበት እድል ሳይሰምር ቀርቷል። ኢራን በኢራቅ ውስጥ በፈጸመችው ጥቃት አንድ የአሜሪካ ወታደር ሲገደል ሌላ አንድ ወታደር ቆሰለ። 3 የአሜሪካ ወታደሮች ተገድለዋል። ዮርዳኖስ በሚገኝ አንድ ወታደራዊ ጣቢያ ላይ በፈጸመው ጥቃት 2 የአሜሪካ ወታደሮች መገደላቸውን እና አንዱ መጥፋቱን ተከትሎ ከፍተኛ ውጥረት ቢፈጠርም ቅዳሜ ዕለትም በቀጠለው የኢራን ጥቃት በሰሜናዊ ኢራቅ አንድ የአሜሪካ ወታደር መገደሉን የአሜሪካ ጦር አስታውቋል። የአሜሪካ ማዕከላዊ ኮማንድ ሲትኮም ወታደሩ የተገደለው ያልፈነዳ የጦር መሳሪያ በቁጥጥር ስር በዋለበት ወቅት ሲሆን ሌላ ሰራዊት አባል ቆስሏል ብለዋል። አሜሪካ እና ኢራን ለ8ኛ ቀን የተኩስ ልውውጥ ውስጥ ይገኛሉ። ሁለቱም ወገኖች በቅርብ ቀናት ውስጥ ወሳኝ የሆኑ መሰረተ ልማቶችን በመምታት እርስ በርስ እየተታኮሱ ይገኛል። ይህ በእንዲህ እንዳለ ዋሽንግተን የኢራን ወደቦች መዝጋትን እንደገና አጽድቃለች። ቴህራን የሆርሙዝ ወሽመጥ ተዘግቶ በክልሉ ውስጥ ያሉትን የአሜሪካ አጋሮችን ኢላማ አድርጋለች። ሩሲያ በዩክሬን ከተሞች ላይ ከፍተኛ የባላስቲክ ሚሳኤል ጥቃት ፈጸመች። ሩሲያ በዩክሬን ላይ ተከታታይ የባላስቲክ ሚሳኤል እና የድሮን ጥቃቶችን የፈጸመች ሲሆን በእነዚህም ቢያንስ 8 ሰዎች መሞታቸውን በደርዘን የሚቆጠሩ መቁሰላቸውን ባለስልጣናት ገልጸዋል። በሰሜን ምስራቋ ከተማ ካርቪቭ 4 ሰዎች ሲገደሉ በዋና ከተማዋ ኪየቭ ደግሞ አንዲት አረጋዊ ሴት ሕይወታቸው አልፏል። በተጨማሪም በደቡባዊቷ ዛፖሪዚያ 2 ሰዎች እንዲሁም በሰሜን ምስራቋ ሱሚ 1 ሰው ሕይወታቸውን አጥተዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በኪየቭ ላይ የተፈጸመው ጥቃት ሩሲያ በ2022 ሙሉ ወረራ ከጀመረች ወዲህ ከተፈጸሙት እጅግ ከፍተኛ ከሆኑ የባላስቲክ ሚሳኤል ጥቃቶች አንዱ እንደሆነ ተናግረዋል። እሁድ ከሰዓት በተፈጸመ ሌላ የሩሲያ ጥቃት በቱርክ ባለቤትነት ስር ያለ እህል የጫነ የሲቪል የጭነት መርከብ በጥቁር ባህር ውስጥ በሩሲያ ሚሳኤሎች ተመቶ 5 ሰዎች መሞታቸውን የዩክሬን የባህር ኃይል አስታውቋል። ሩሲያ ተፈጸመ በተባለው ጥቃት ዙሪያ እስካሁን ድረስ ምንም አይነት አስተያየት አልሰጠችም። ውድ የሩህ ሚዲያ ቤተሰቦች ዕለታዊ የሩህ ሚዲያ መረጃ ይህንን ይመስል ነበር። ይህንን ገጽ ሰብስክራይብ፣ ሼር በማድረግ እንድታበረታቱን በአክብሮት እንጠይቃለን።